አንተ እንኳን ለጋርድነት አመጣንም ሌላ ስራ ፈልግልሃለሁ። እኔ ምን አገባኝ? ቀረብሽ። ችግር የለም ለጊዜው ብሩክ ይበቃኛል። እኔ የምልህ ሚኪ ለበሽተኛ የተሰራ አጥሚት ነበር አይደለ? አዎ ነበር። ምንድን ጋቢ ልበስና ጠጣው። አልታወቀሽ ይሆናል እንጂ መበሳጨት፣ መቆጣት፣ መነጫነጭ ሆኗል። እንደውም በትንሽ በትልቁ ከሰው ጋር መጣላት ሆኗል። ሰራሽ ቆንጆ መልክና ጥሩ ስም ነው ያለሽ። አመሰግናለሁ። እንዳታጭው ግን በደንብ ተንከባከቢ። እንዴት ነው ከአንቺ ጋር አምኜሽ ልሰራ ምንጭ? እኔ ልክ እንደ ጆከር ቁጠረኝ ማለት አልገባኝ። ምን መሰለህ ይሄን ያላማ ሀብቱ ሁለት ቦታ እንዳይከፈል ብቻ ነው። ሴትዮዋ ግን እብድ ነገር ነች አይደል? ደርሰህ አራስ ነብር ሆንክ እኮ። ወይዘሮ ሂሩት ተይኝ በእናትሽ። ምን አባሽ ነው ያልሽው አንቺ? ያለፈውን መመለስ አልችልም፣ ግን አንቺን ሰምቼ የወደፊቴን አላበላሽ። ልዕልት ምን ትሆናለች? እንዳሰቡት ወይም ደግሞ እንዳካበዱት አረፋ ይሁን ወይስ ደግሞ ምንም የምትሆን አይመስላችሁም? ምን ታስባላችሁ? ትርሲትስ ምን አይነት ውሳኔ ትወስናለች? ከሚኪ እና ከብሩኬ ማንን የምትመርጥ ይመስላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ ውድ የካያ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም ካያን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ካያ በትላንትናው ክፍል አሾይና ነበረ። ደስ የሚል አይነት ክፍል ነበረ። ነገር ግን መቼም ይገባችኋል ብሩኬና ትርሲት መሃል ምንም የሆነ የተፈጠረ ነገር የለም። ለየት ያለ ነገር ብናይ ጥሩ ነበረ። አብዛኞቻችሁ ግን ብሩኬ ያስታውስ 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 እያላችሁ እንዴ! እንደዚህ በቀላሉ ካስታወስማ ምኑን ድራማው ይጣፍጣችኋል? አረ ተረጋጉ። ትንሽ ትንሽ እንደው የተወሰነች ክፍል ጠበቅ አድርጉን። እሺ ጠብቁ። ከዛ በኋላ ያስታውሳል። ምንም ችግር የለው ያስታውሳል። ኦኬ። እኔ አሁን ትላንት ቀር ያለኝ ምን እንደሆነ ታውቃላችሁ? ብሩክና ትርሲት ተገናኝቶ ነበረ ምሽት ላይ። ግን የተወሰነ ቁጭ ብለው ቢያወሩ ኑሮ አሪፍ ነበረ። ማለት ትርሲትም ለራስ ማነው ለልዕልት ብለህ እንዴት ራስን አደጋ ላይ ትጥላለህ? እንዴት እንደዚህ ታደርጋለህ? ምናምን ብላ ሆነ መከራከር ነበረባት ትንሽ በደንብ አይደለ? ተመልሶ ከሄደ በኋላ ለምሳሌ ፍራሽ ብርድ ልብሱን ወስዶ ተመልሶ ወደ ሳሎን ሶፋ ላይ ሊተኛ ሄዶ ነበር አይደለ? የዛን ጊዜ እዛ ጠብቃው ልታወራው ይገባ ነበር አይደለ? እና ሁለቱ ሲያወሩ ደስ አይላችሁም እናንተ? እና እንደዛ አይነት ነገር ቢፈጠር እጅግ በጣም ጥሩ ነበር፣ ግን አልሆነ። ምንም ማድረግ አይቻልም። የትርሲት እናት ቀጥላለች፣ ፈታ እያደረገችን በቃ ቀጥላለች። ደግሞ እዚህም እዛም ነች፣ ሁለቱም ጋር ነች። በቃ ደስ ወዳላት ነው። አቋም የላቸውም ማለት አቋም የላቸውም አትበሉ ብላለች። ቸው ናቸው እሳቸው ማናቸው ምናምን አትበሉ ብላለች። ማደግ አትፈልግም እሷ፣ እዛው መቅረት ነው የምትፈልገው። ወደ ታች ነው ማደግ የምትፈልገው፣ ወደ ላይ ማደግ አትፈልግም። ስለዚህ ደስ እንዳሌ ላውራ ብዬ ነው። ምን ላድርግ ማለት ደስ እንዳሌ ሳይሆን ደስ እንዳላቸው እንዳላት አቃጠሉም እኮ እሳቸው ማናቸው። ወይኔ በላቸው ምን ይሻለናል? ሚኪ እንግዲህ አስፈራርቶኝ ሆነ ይሄን ሁሉ መዘባረቀው ሚኪ አስፈራርቶኝ ነው። እሳቸው ምናምን እንዳትበላቸው ስላለ ካልኩኝ ምን እንደሚከተለኝ ሚኪ ተናግሯል። ስለዚህ ለዛ እኮ ነው ግራ የተጋባሁት። እና በቃ ወደ ፈለጋት ነው። ወደ ሚኪም መሄድ ትችላለች፣ ወደ ብሩኬም መሄድ ትችላለች። እሷ ደስ ወዳላት አቋም የላትም። የእሷ ዓላማ ገንዘቡ እንዳይካፈል ወይም ደግሞ ንብረቱ ሁለት እንዳይሆኑ በቃ አንድ ሰው ጋር እንዲጸና ነው። ሚኪ ጋም ሆነ ብሩኬ ጋም ሆነ አይመለከታትም። የእሷ ዓላማ ገንዘቡ ለሁለት እንዳይካፈል፣ ሀብቱ ለሁለት እንዳይካፈል ብቻ ነው። ያንቺስ ከፋ፣ የምሬ ነው። ያንቺስ ከፋ፣ እሳቸው የእርሳቸው ከፋ፣ የእናንተስ ከፋ። እንዲህ ምሬን እኮ ነው። እኔ እኮ በ5 ሼፍ ነው የምመገበው፣ ቤቴ 5 ሼፍ አለኝ ያለች ሴትዮ ምን ነው እንደዚህ አንገበገባት? ምን ነው እንደዚህ? ግን ይመቻት። የተፈጅታኛለች፣ ፈታ አድርጋኛለች። እንደ እውነቱ እሷ ባትመጣ አሁን ደንዝዘን ነበረ የምንቀረው። በቃ በምታደርጋቸው እያንዳንዱ ነገር ፈታ ብለናል። በምታደርጋቸው እያንዳንዱ ጉዳይ እኛ ሪላክስ እያደረግን እኛ ዘና እያለን እንዴ በተለይ ከሚኪ ጋማ በቃ ሚኪ ድማ እንደሆነ ነገር ነው የምታወቀው። የሆነ ምንም ቅልል አድርጋው ነው በጣም ከምንም በላይ ቅልል አድርጋ
ብሩኬን ሪስፔክት ሁሉ ለብሩኬ ሪስፔክት አላት። ያው ብሩኬ ይሄን ንብረት ያበራው እሱ ስለሆነ መሰለኝ እንግዲህ በጣም ታከብሯለች፣ ተፈሯለች መሰለኝ ብሩኬን። ሚኪ ግን የሆነ እንዳሻንጉሊት ነው የምታየው፣ እንዳሻንጉሊቷ አንቺም ሆን እንደሆነ ይሾራል ወይ እንደዚህ ከመባል ያውጣችሁ። ሚኪ ግን በደንብ ጠንክር፣ እሺ ጠንክር ሚኪዬ፣ ጠንክር። እውነቴን ነው የምልሽ፣ ጠንክሪ። እንደዚህ በዋዛ ምናምን ተው። ደግሞ ቢስማማ ይሻለው ነበረ ከእሷ ጋር። ተማመነ፣ በትርሲት ተማመነ። ትርሲት አፏ ነው እንጂ ልቧ ብሩክ ጋር ያለው እሱ ስላልገባው ነው እንጂ ይስማማ ነበር ከአሮጊቷ ጋር። ግን ምንም ማድረግ አይቻልም። እንግዲህ ሚኪ ተሸውደሻል። አንቺን ብሄድሽበት፣ እሷን ብሄድሽበት። እንግዲህ ሁለቱ ፍጥጫ እናያለን። ማን ያሸንፋል? ሚኪ ወይስ ደግሞ እናት? እናት ስራዋን ጀምራለች። ትርሲት ጋ ሄዳ ቅልስልስልስ እራትዬ ምንዬ ብላ ማታቆን እያደረገች ነው፣ አድርጋ ማታቆን እያደረገች ነው። እንግዲህ ለምን? የትርሲት ልብ ውስጥ ለመግባት ጀሰስ ብላ ዳይቭ ለመግባት፣ ከዛ በኋላ ወደ ፈለገችው ትርሲትን ታዞራታለች ማለት ነው፣ ታሽከረክራታለች ማለት ነው። አይ እንግዲህ ምንም አማራጭ የለውም። እንግዲህ ያጋባሻቸው አንቺ፣ የምታፋቻቸውም አንቺ ሆነ። ኧረ ጉድ እኮ የዚች እስከፋ። የምሬን እኮ ነው። ራሷ ነች ያጋባችሁ፣ መልሳም ደግሞ የምታፋታው ራሷ። ጥሩ ላይ ነሽ አንቺ፣ እውነት ጥሩ ላይ ነሽ። ስለ ልዕልት መግቢያ ላይ አንስቼላችሁ ነበረ። ልዕልት ምን አይነት ጉዳት ይደርስባት ይሆን ብዬ አንስቼ ነበረ። ምን እንዳላችሁ ኮሜንት ላይ እንግዲህ ተስፋ አደርጋለሁ ምንም አትሆንም እንደምትሉኝ። እንደዛ ካላችሁ ጎበዞች ናችሁ። ልዕልት ምንም አትሆንም፣ ግን ጉዳት ደርሶባታል። ኦኬ፣ ስለዚህ ምን ይፈጠራል አትሉኝም? ለብሩኬ ነገሮች ይመቻቻል። እንዴት አትሉኝም? ልዕልትን የመንከባከብ ኃላፊነት የማ ይሆናል? የብሩኬ ይሆናል። ስለዚህ እሷ ቤት እያደረ እሷን እየተንከባከበ አትሉኝም? ቀን ቀን ቤተሰቡ ጋር፣ ማታ ማታና የሆነ ሰዓት ላይ ደግሞ የምን የሆነ ሰዓት ማታ በሙሉ በቃ እሷ ጋር ነው፣ እሷ ቤት። ከዛ ከስራ ወደ ቤት፣ ከቤት ወደ ስራ ይመልሳታል። አዳሩን እሷ ጋር ነው በቃ። እንደዛ የሚሆን ነው ይመስለኝ። እኔ ምን ታስባላችሁ? ይሄ ነገር ደግሞ ለልዕልት በር ይከፍታል። ብሩኬን ስለምትወደው ለእሷ ጥሩ መንገድ ይሆናል፣ ወይም ደግሞ ፍቅሯ እንዲጨምር በሮችን በደንብ ይከፍታል። አንድ ሰው በደንብ ሲንከባከባችሁ፣ ሲያዝንላችሁ፣ የምትፈልጉትን ነገር ሲያደርግላችሁ በቃ ብዙ ነገር ትረዳላችሁ ብዬ ተስፋ አደርጋለሁ። በተቃራኒው ደግሞ ተርሲትና ረብቃ ወይም ሚጣ ጨጓራቸውን እንግዲህ እንደ አርሰናል ደጋፊ እንዲሁም እንደ ማንቸስተር ደጋፊ ሁለቱ ናቸው ተቃቅረው ያሉት አይደለ? ወተት እያዘጋጁ በ2 ሊትር ውሃ ትተው ወተት ነው፣ በ2 ሊትር ወተት እያዘጋጁ እንግዲህ መጋት ነው። ሌላ ምንም መፍትሄ የለውም። ሌላ ምንም ምርጫ የለውም። ሌላ ምንም የሚፈጠር ነገር የለም። አይ ወይ ጉድ እኮ ነው ዘንድሮ። አይመስላችሁም? እንደዚህ እንደሚሆን አይሰማችሁም? ይሄ ነገር እንደሚፈጠር በሚመጡት ቀጣይ ክፍሎች ይሄን ነገር አትየው፣ ይህንን ነገር እናያለን ብላችሁ ሳታስቡ እንግዲህ ካላሰባችሁ ይሄው እኔ ነግሬያችኋለሁ። በቀጣይ ክፍል አሁን ከነገርኳችሁ ውስጥ ታገኙታላችሁ። ድራማው ላይ ወሬ ሆኖ ያያችሁትን ድራማ ሆኖ ታገኙታላችሁ፣ ወይም ደግሞ ቀጣዩ ክፍል ሆኖ ታገኙታላችሁ ማለት ነው፣ በጣም በቀላሉ። በመጨረሻም አንድ ሀሳብ ላንሳና በሱ ጉዳይ ላይ እንወያያለን። ከዛ በኋላ እንጨርሳለን። ምንድን ነው ሀሳቤ? ወንዶች ሚኪ ቦታ ብትሆኑ ምን ታደርጋላችሁ? እንዲሁም ብሩኬ ጋር ብትሆኑስ ምን ታደርጋላችሁ? ሴቶች የትርሲት ቦታ ብትሆኑ ምን ታደርጋላችሁ? ምን ታደርጋላችሁ? እንደዚህ አይነት አጋጣሚ በህይወታችሁ ቢፈጠር ምን ታደርጋላችሁ? እስኪ ከሴቶች ልጀምር። ሴቶች ምን ታደርጋላችሁ? ሀሳባችሁን ኮሜንት ላይ በአጭሩ ጻፉልኝ። ሚኪን ፈታችሁ ብሩኬን ታገባላችሁ ወይስ ደግሞ ከሚኪ ጋር ትቀጥላላችሁ? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ። ወንዶች፣ በሚኪ ቦታ ያላችሁ ወንዶች ምን ታደርጋላችሁ? ትዳራችሁን ለመጠበቅ ስትሉ ብሩኬን የሚመስለውን ወይም ደግሞ የድሮ አጋሯን የሆነ ነገር ታደርጋላችሁ? የማይሆን ነገር ውስጥ ትገባላችሁ?
ወይስ ደግሞ አንተ ካለህማ ለልጆች የምታስፈልገው አንተ ነህ ብላችሁ ስፍራውን ትለቃላችሁ? ሀሳባችሁን ኮሜንት ላይ ያስቀምጡልኝ። በብሩኬ ቦታ ደግሞ ሆናችሁ አስቡና በብሩኬ ቦታ ብትሆኑ በጣም የምትወዷት ብዙ ነገር አብራችሁ ያሳለፋችሁ ልጆችም ያፈራችሁ ብዙ ንብረትም አብራችሁ ያፈራችሁ ባለቤታችሁ በሆነ አጋጣሚ በተፈጠረ ነገር ከእናንተ ውጭ ሌላ ሰው አግብታ ብታገኟትና እናንተ ተመልሳችሁ በህይወት ብትኖሩና አሁን ብሩኬ ጋር የተፈጠረው ነገር እናንተ ህይወት ላይ ቢፈጠር በብሩኬ ቦታ ብትሆኑ ምን ታደርጋላችሁ? ሚኪን አስወግዳችሁ በሚኪ ቦታ ትተካላችሁ ወይስ ደግሞ እንደ ብሩኬ ከእናንተ ባለትዳሮች ናችሁ፣ እናንተ የራሳችሁን ህይወት ኖሩ፣ የኔን ንብረት ከባለቤቴ ጋር ለሁለት እንካፈላለን፣ የንብረቴን ድርሻ ግማሹ ፈልጋለሁ፣ ከዛ ውጭ ምንም ነገር አልፈልግም ብላችሁ በሰላም ትለያያላችሁ? ሀሳባችሁ ኮሜንት ላይ ያስኳችሁ። ዛሬ ያስኳችሁ፣ እኔ ያስኳችሁ አንተ ለምትሉኝ እውነት ለመናገር ከባድ ነው። በሚኪ ቦታም በሆን ለእኔ ይከብደኛል፣ በብሩኬ ቦታም በሆን ለእኔ ይከብደኛል። ምክንያቱም ሁለቱም ጋር እውነት አለ። ነግሬያቸዋለሁ። ሚኪ ዝም ብላችሁ እንደዚህ ለምታዩት ሰው ወይም ደግሞ ለምታዩት ነገር እውነት አለው፣ በቃ ሀቅ አለው። ግን ሚኪ ያጠፋው ጥፋት ትልቅ ጥፋት አለ። ኢቭን ብሩኬ እንደዚህ እንዲሆን የእሱ እጅ አለበት ብያቸዋለሁ። እንደገና የብሩኬ እህት ሁሉን ነገር ታውቃለች፣ እውነታውን እሷ በደንብ ታውቃለች። ብሩኬ ደግሞ ቢያስታውስ ሁሉን ነገር ግልጽ ይሆናል። ስለዚህ በትክክለኛ ወይ ስትሄዱ ሚኪ አይገባም እዛ መሃል፣ ጥቅም ፈላጊ ስለሆነ በቃ ማስወጣት አለባችሁ፣ ጠልዛችሁ ነው። በብሩኬ ቦታ ደግሞ ስትሆኑ አሁን ባለበት ሁኔታ ብሩኬ ምንም የሚያስታውሰው ነገር ስለሌለ ሚኪ ጥሩ ጓደኛው ነበረ። እሱ እንትን ካለ በኋላ መጥቶ በአጋጣሚ ገባ። ስለገባ በቃ ለልጆቹ ጥሩ ሆኖ ቀጥሏል። ቤቱን በጥሩ ሁኔታ ይዟል። ስለዚህ በእሷ ህይወት ጣልቃ መግባት የለበትም። ህመም ይኖረዋል፣ ፔን ይኖረዋል። ዝም ብሎ አይደለም እንደዚህ አይነት ውሳኔ የሚወሰኑ አይደለ ጋይስ። ማለትም ምንም ላይሰማችሁ አይችልም። ትንሽ ቀለል ያደረገለት ለብሩኬ አለማስታወሱ ነው። ቢያስታውስ ኑሮ ፔኑ በጣም ከባድ ይሆን ነበር አይደለ? እና እንደዛ ነው እኔ የማስበው። ግን ደግሞ እኔ የጠየኳችሁ እንደ ብሩኬ ስህተት ማነው እንደ ሚኪ ስህተት ሰርታችሁ ሳይሆን እንደዚህ አይነት አጋጣሚ ተፈጥሮ ግን ሚኪ ምንም አይነት ስህተት ባይሰራ በቃ ልክ ብሩኬ ሞተ ሲባል ሚኪ በቅርብ ስለነበረ ከእሷ ጋር ቢጋባና እንደዚህ አሁን ያለው ነገር ቢፈጠር ምን ታደርጋላችሁ? ይሄኛው ነው ትክክለኛው ጥያቄ። አሁን ባለበት ሁኔታ ሚኪ ጥፋት ስለሰራ ሚኪ መቼም አያስፈልግም ነው ሁላችንም ጋር ያለው ሀሳብ ነው። ግን ደግሞ ሚኪ ምንም ሳያጠፋ ይሄ ነገር ተፈጠረ ማለትም ብሩኬ ላይ የተፈጠረው ነገር ተፈጠረ። ከዛ በኋላ ሚኪ ልክ አሁን እንዳገባት አገባት። ግን ምንም አይነት ስህተት ብሩኬ ላይም ሆነ ቤተሰቡ ላይ አልሰራም። ከዚህ በኋላ ምን ይሁን ትላላችሁ? የዚህን ሴቶችም ወንዶችም ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሌላኛው ተከስተ በጣም እንትን ብሏል፣ ከሚኪ ጋር ተቃቅሯል። ስለዚህ የተከስተም በጣም ከባድ አይነት ሰው ነው። ዝም ብሎ ሰው እንዳይመስላችሁ። ሚኪን ህይወቱን ማመሰቃቀል ይችላል። ምክንያቱም ስለ ሚኪ ብዙ ነገር ያውቃል። ሚኪ ያደረገውን ብዙ ነገሮች ያውቃል። ማወቅ ብቻ ሳይሆን ደግሞ ርብቃን በጣም ይወዳታል። ርብቃን ወደደ ማለት ደግሞ ተከስተ ምንም እንዲሆኑ አይፈልጉም። እነ ርብቃ እነ ፋዘር እነ ብሩክ ምንም እንዲሆኑ አይፈልግም። ኢቭን ትርሲትና ብሩኬ ቢጋቡ ለሱ ደስታው ነው። ምክንያቱም ርብቃ ሀሳቧን ትቀይራለች። እውነታው ያ ነው አደለ? ለዚህ ሰውዬ ምቹ መንገድ አለ ማለት ነው። ስለዚህ ከብሩኬ ጋር የመሆን እድሉ አነስተኛ ነው። እንደውም ብሩኬን መጠቀሚያ ማድረግ ይችላል ተከስተ። በዚሁ አጋጣሚ ሚስጥር ብላችሁ የምታወሩትን ሰው እወቁ። ሁሉ ነገር ለሰው አይነገርም። ሁሉ ነገር የሚነገረው ለፈጣሪ ብቻ ነው። እኔ በህይወቴ የተረዳሁት ይህንን። ሁሉ ነገር አይወራም።
አይወራም በፍጹም። የሆነ ሰው ስለ እናንተ እያንዳንዷን እንቅስቃሴ ሁሉን ነገር የምትነግሩት ከሆነ እያንዳንዱን እንቅስቃሴያችሁን የሚያውቅ ከሆነ እንደዚህ ነው የሚያሽከረክራችሁ። እሱ ወደ ፈለገው ነው የምትሽከረከሩት። ወደ ግራ ከሆነ ወደ ግራ ያሽከረክራችኋል፣ ወደ ቀኝ ከሆነ ወደ ቀኝ ያሽከረክራችኋል። በሱ እስር ቤት ውስጥ ነው ያላችሁት። ሁሉ ነገራችሁ ካወቀ በቃ ይሄ ያለ ሀቅ ነው። እናንተን ለመጣል ጊዜ አይፈጅበትም፣ ሰከንድ ብቻ ነው የሚፈጅበት። የሆነች ነገር ማድረግ ብቻ ነው የሚያስፈልገው። በቃ ምንም የተካበደ ነገር የለው። ሁሉ ነገራችሁን አንስታችሁ ሰጣችሁ ማለት በጣም ይሄ ምን ላይ ዳገት አፋፍ ላይ እንደቆማችሁ ነፋስ ትንሽ ቢነፍስ ወደ ዳገቱ እንደሚወስዳችሁ ማለት ትንሽ ነፋስ ብቻ። የዳገት አፋፍ ላይ የቆመ ሰው ትንሽ ነገር ነው የሚያስፈልገው፣ በጣም ጥቂት ነገር። ገብቷችሁ ያለላችሁ የፈለግኩት ነገር ሙሉ ሚስጥራችሁን፣ ሁሉ ነገራችሁን፣ ሁሉ እንቅስቃሴያችሁን፣ ሁሉ ድሪማችሁን፣ ሁሉ ህልማችሁን ሁሉ እንዳለ ሰብስባችሁ ለሆነ ሰው የምትነግሩ ከሆነ የሆነ አካል የሆነ ፐርሰን የሚያውቅ ከሆነ እናንተን ለመጣል በጣም ቀላል ነው። ለሱ ወደ ፈለገው ነው የሚመራችሁ እና ጥንቃቄ አድርጉ። ሁሉ ነገር የሚነገረው ለፈጣሪያችሁ ብቻ ነው። እኔ በዛ ነው ማምነው። ለፈጣሪ ሁሉ ነገር ይነገራል። ሁሉ ነገር መጥፎም ጥሩም ውሏችሁንም ሁሉ ነገር ይነገራል። ሁሉ ነገር ለሱ ታወያዩታላችሁ። በቃ ለሱ ይነገራል። ከዛ ውጭ ግን ለሰው ልጅ እንደዚህ ማውራት አይጠበቅባችሁ። ኢቨን ድሪማችሁ፣ ህልማችሁ እንደዚህ ሆኜ እንደዚህ አድርጌ እንደዚህ ማድረግ እፈልጋለሁ ብላችሁ ለሰው አታውሩ። እዚህ ሰው ልጅ እንዳትበልጠው ነው የሚዘራው እንጂ ያንተን የሰጠውን ድሪም ወይም ደግሞ የሰጠውን ህልም አሻሽሎ የተሻለ ነገር አድርጎ መስራት፣ ለውጦ መስራት ወይም ደግሞ ከአንተ የተሻለ ህልም እንዲኖረው አያስብም። ኢትዮጵያዊ ምንድን ነው የሚያደርገው? የሆነ ህልም ስትነግረው እንደዚህ መሆን እፈልጋለሁ፣ እንደዚህ ላደርግ ነው፣ አሁን በዚህኛው ጊዜ እንደዚህ ብላችሁ ስትነግሩት ያ ነገር እንዳይሳካልህ ብዙ ነገር ነው የሚገባው፣ ብዙ ነገር ነው የሚያደርገው። ምክንያቱም በልጠው እንድትሄድ አይፈልግም። የአበሻ ችግር ይሄ ነው። በልጠው እንድትሄድ ስለማይፈልግ ምን ያደርጋል? ሙጥንጢሙንም ያደርጋል፣ ተንኮሉንም ያደርጋል። በቃ የሆነ ድንቅፍቅፍቅፍ ነው የሚያደርግባችሁ መንገዳችሁን እንዳለ እንቅፋት ነው የሚያበዛባችሁ መንገዳችሁ ላይ። ስለዚህ ዝም ብሉና ስትደርሱ ይፋ አድርጉ። በቃ ስጨርሱ እቅዳችሁን ስጨርሱ በቃ አሳካሁት እኮ ማለት ትችላላችሁ። ይዛን ፈረንጅ ቢሆን የሆነን ድሪም ስታደርግ ብትነግረው ያንተን ድሪም አሻሽሎ ካንተ የተሻለ ነገር ፈጥሮ ለመለወጥ ነው የሚፈልገው እንጂ ያንተን ነገር ምንም አይነካም፣ ያንተን መንገድ አይነካም። በቃ የተሻለ ነገር ነው ካንተ ሰርቶ የተሻለ ቦታ መድረስ ነው የሚፈልገው። አበሻ ደግሞ ካንተ የተሻለ ቦታ መድረስ እንደሚችል አያስብም። አንተን ወደ ታች ነው የሚያስበው እና ከባድ ነው። ብቻ ተጠንቀቁ ልላችሁ ፈልጌ ነው። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ ሊሳካላችሁ፣ መርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሁንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ካያ በትላንትናው ክፍል አሾይና ነበር፣ ያበደ ክፍል ነበር። በቃ እኔ እስካሁን ካሉት እንደው የተሻለ አይነት ክፍል ነው ብዬ አስባለሁ። ያቺ የህፃናቶቹ ያመጧት ጨዋታ ቀጥሎ ይሄኛው አሪፍ ክፍል ነው ብዬ አስባለሁ። ማለትም የትላንትናው ክፍል የተሻለ ክፍል ነው ብዬ አስባለሁ። በተለይ የትርሲት እናት በቃ አቤት 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 እሳቸው እንዴ እዚህ ጋር ነኝ ስትሏቸው እዚህ ጋር፣ እዛ ጋር ስታዩቸው እዚህ ጋር፣ አንዴ ሚኪ አንዴ ብሩክ፣ አንዴ ሚኪ ጋር አንዴ ብሩክ ጋር ዝም ብሎ አዩና ሚኪን አንተ በደንብ ጠበቃ አድርግ፣ ንብረቱን ያዝ ምናምን ምናምን በቃ ምናምን ብለው መከሩት። ዝም ብሎ ሲያዩት ሚኪ የሚቅለሰለስ አይነት የሆነ በቃ ምንም አልተመቻቸውም፣ አልጣማቸውም። ዝም ብሎ ሲያስቡት የብሩክ ንብረት ከትርሲት እጅ ሊወጣ ነው። ምክንያቱም ሚኪ ዝም ብሏል። ስለዚህ ምን አሰቡ? መልሰው ከብሩክ ጋር ማጋባት። ኧረ ይመቻቸው። እኔ በጣም ግርም ያለ ማለት ነው 5 ሼፍ ነው ምግብ የሚሰራልኝ ያሉ ሴትዮ ለምንድን ነው እንደሚንቀጨቀጁት ለብር? ለምንድን ነው እንደሚንቀጨቀጁት ለገንዘብ? እንዴ እርሶ ሴትዮ ምን ሆነው ነው? ለካ ሴትዮ አይበሉኝ ብያለሁ። ማሚም አይበሉኝ። እናት ምን ሆነሽ ነው አንቺ? እንዴ ተይ እንጂ ሄዷል እኮ ኪሎ ሜትሩ ሄዱ ከፍ ብሏል እኮ። የሶስ ከፋ፣ የእርሳቸውስ ከፋ፣ የማቸውስ ከፋ።